የቅዱስ ሐዋርያ በርቶሎሜዎስ ሕይወቱና ስብከቱ የሰማዕትነት ታሪክ። እንኳን ወደ ቻናላችን በሰላም መጡ። ዛሬ በእምነት የጸና ስለ ጌታችን ኢየሱስ ክርስቶስ ወንጌልን በድፍረት የሰበከ እስከ ሰማዕትነትም ድረስ በእምነቱ የጸና ቅዱስ ሐዋርያ በርቶሎሜዎስን እናስታውሳለን። ቅዱስ በርቶሎሜዎስ ከ12ቱ የጌታችን ሐዋርያት አንዱ ነው። ስሙ በወንጌላዊት ውስጥ ከሌሎች ሐዋርያት ጋር ተጠቅሷል። በብዙ የክርስቲያን ትውፊቶች በርቶሎሜዎስ ከናትናኤል ጋር አንድ ሰው እንደሆነ ይታመናል። ከጌታ ጋር የተገናኙበት ጊዜ በወንጌል መሰረት ናትናኤል በመጀመሪያ ጌታችንን ሲሰማ ጥያቄ አቀረበ። ፊልጶስ ኢየሱስን እንዳገኘው ነግሮት ነበረ። ናትናኤልም በመጀመሪያው ተጠራጠረ። ፊልጶስ ግን ረጅም ክርክር አላደረገም እና እይ ብሎ ወደ ግዛ ወሰደው። ይህ አጭር ቃል በርካታ ትርጉም አለው። እኛም ዛሬ ስለ እምነት ስንጠይቅ ከመጨረሻ ፍርድ ይልቅ እውነትን ራሳችንን መፈለግ እንዳለብን ያስታውሰናል። ናትናኤልም መጥቶ ጌታን አገኘው። ኢየሱስም የልቡን ንጽሕና ተመልክቶ እነሆ በእውነት በእርሱ ተንኮል የሌለበት እስራኤላዊ አለው። ይህ ቃል ናትናኤልን አስደነቀው። ጌታ ከውጭ ብቻ ሳይሆን የሰውን ውስጥ ልብ እንደሚያውቅ ተረዳ። ከዚህም እምነት ተገልጦ ኢየሱስንም እንደ እግዚአብሔር ልጅና እንደ የእስራኤል ንጉሥ አመነ። ከዚያ በኋላ ሕይወቱ ተለወጠ። ከዚህ በፊት የራሱ ሕይወት ነበረው። ከጌታ ጋር ከተገናኘ በኋላ ግን የተሰጠውን ተልእኮ ለመፈጸም ራሱን አዘጋጀ። ጌታችን ሐዋርያትን ሲመርጥ እርሱንም ለወንጌል ምስክሮች አደረጋቸው። በርቶሎሜዎስም ከነዚህ ሐዋርያት አንዱ ሆነ። ሐዋርያ ማለት በቀላሉ ስም የተሰጠው ሰው አይደለም። ሐዋርያ ማለት የተላከ ምስክር ነው። ስለዚህ በርቶሎሜዎስ ከሌሎች ሐዋርያት ጋር የጌታን ትምህርት ሰማ። ጌታችን ኢየሱስ ክርስቶስ ከተነሳ በኋላ ሐዋርያት በዓለም ሁሉ ወንጌልን እንዲሰብኩ ተልእኮ ተሰጣቸው። ይህ ለእነርሱ ቀላል ስራም አልነበረም። በዚያን ዘመን የክርስቶስ ስም በብዙ ቦታዎች አዲስ ነበረ። ሐዋርያት ወደ ሀገሮች ሂደው ሰዎችን ስለ መድኃኒታቸው ያስተምሩ ነበረ። በርቶሎሜዎስም በዚህ ታላቅ ተልእኮ ተሳተፈ። ስለ እርሱ ከወንጌል በኋላ የሚገኝ ዝርዝር የሕይወት ታሪኮች በአብዛኛው ከጥንታዊት የቤተ ክርስቲያን ትውፊቶች ውስጥ የመጡ ናቸው። ትውፊቶቹም በርቶሎሜዎስ በሩቅ ሀገሮች ወንጌልን እንደሰበኩ ይናገራል። ከሰበከባቸው ሀገሮች ከሚጠቀሱት ቦታዎች መካከልም ህንድ፣ አርመኒያና ሌሎች የምስራቅ ክልሎች ይገኛሉ። ሆኖም የትኛውም ሀገር በትክክል መጀመሪያ እንደጎበኘ በታሪካዊ ምንጮች ላይ ልዩነት አለ። ወንጌልን በድፍረት መስበክ። ቅዱስ በርቶሎሜዎስ ወደ ሄደበት ቦታ ሁሉ ስለ ክርስቶስ ይመሰክር ነበረ። ሰዎቹን ሲያገኝ እኛ ያየነውን እንነግራችኋለን፣ የሰማነውንም እናስተምራችኋለን፣ መድኃኒት ከሰው ዘንድ ሳይሆን ከክርስቶስ ዘንድ ነው በማለት ወንጌልን ያስተምር ነበር ብሎ ትውፊት ይናገራል። ነገር ግን ወንጌልን መስበክ ማለት ሁል ጊዜ ክብርና ደስታ ማግኘት አልነበረም። ሌሎች በጣም አስነዋሪ ነገሮች ነበሩ። ስድብ ነበረ፣ ስደት ነበረ፣ እስራት ነበረ፣ ዛቻም ነበረ። ነገር ግን በርቶሎሜዎስ አልተመለሰም ነበረ። በአርመኒያ የተደረገው ስብከት። በጥንታዊቱ የክርስቲያን ትውፊት በርቶሎሜዎስ በአርመኒያ አካባቢ ወንጌልን እንደሰበከ ይተረካል። እዚያም ብዙ ሰዎች ስለ አንድ እግዚአብሔርና ስለ ጌታ ኢየሱስ ክርስቶስ ተማሩ። አንዳንድ ሰዎች ቃሉን በደስታ ተቀበሉ፣ ሌሎች ግን ተቃውሞ ፈጸሙ። የወንጌል ብርሃን በጨለማ ውስጥ ሲበራ ተቃውሞ እንደሚነሳ ታሪኩ ያስተምረናል። የሰማዕትነት መንገድ። በመጨረሻም ቅዱስ በርቶሎሜዎስ በእምነቱ ምክንያት ከባድ መከራ ተቀበለ። ስለ ሰማዕትነቱ የተለያዩ ጥንታዊ ትውፊቶች አሉ። በብዙ የቤተ ክርስቲያን ትውፊቶች ግን በጭካኔ እንደተገደለ ይነገራል። አንዳንድ ትውፊቶች በሕይወቱ ላይ ከባድ ግፍ እንደተፈጸመበት፣ በመጨረሻም ሰማዕት ሆኖ እንደሞተም ይነገራል። ይህ የሰማዕትነት ታሪክ የሚያስተምረን ትልቅ ትምህርት አለው። እምነት በቃል ብቻ ሳይሆን በሕይወት መመስከርም ነው። በርቶሎሜዎስ ስለ ክርስቶስ መመስከርን ከሕይወቱ የበለጠ አላየውም ነበር። ወዳጆቼ፣ የቅዱስ በርቶሎሜዎስን ታሪክ ስናስብ አንድ ታላቅ ነገር እንማራለን። ሰው በመጀመሪያ ሊጠራጠር ይችላል፣ ጥያቄ ሊኖረው ይችላል፣ እውነትን ለመፈለግ ሊያቅማማ ይችላል። ነገር ግን እውነትን ካገኘ በኋላ በእምነት መቆም ግዴታም አለበት። ቅዱስ በርቶሎሜዎስ ከጌታ ጋር ከተገናኘ በኋላ የቀድሞ ሕይወቱን ትቶ የወንጌል ምስክር ሆነ። እዚያ ለዓለም ወንጌልን ሰበከ፣ መከራን ተቀበለ፣ እስከ መጨረሻም በእምነቱ ጸና። የመጨረሻ መልእክት። ዛሬም የቅዱስ በርቶሎሜዎስ ሕይወት ለእኛ ጥሪ ትልቅ ነገር ነው። እምነታችንን እንድንጠብቅ ይረዳናል። በችግር ጊዜ እንዳንፈራም ይረዳናል። እውነታን እንድንፈልግ ይረዳናል እና ሌሎቹንም በፍቅር እንድንመሰክር ያስተምረናል። ቅዱስ ሐዋርያ በርቶሎሜዎስ ሆይ እኛም በእምነታችን እንድንጸና፣ በመከራችን እንዳንወድቅ፣ የክርስቶስን ፍቅር እንድንከተል ምልጃ አይለየን። አንድ ሰው ጌታን ሲያገኝ ሕይወቱ ሙሉ በሙሉ ሊለወጥ ይችላል። አንድ ሰው የእውነት ቃል ከሰማ በኋላ ለዚያ እውነት ሕይወቱን ሊሰጥ ይችላል።
መልሱን በሕይወት ያሳያል። አንዱ ሰው ቅዱስ ሐዋርያ በርቶሎሜዎስ ነው። በርቶሎሜዎስ ከ12ቱ የጌታችን ኢየሱስ ክርስቶስ ሐዋርያት አንዱ ነው። በብዙ የክርስቲያን ትውፊቶች ከናትናኤል ጋር አንድ ሰው እንደሆነ ይታመናል። ዛሬ ከታሪኩ መጀመሪያ የሰማዕትነት ድረስ እንጓዛለን። በዚያን ዘመን በይሁዳና በገሊላ ምድር ሰዎች መሲሁን ይጠባበቁ ነበር። እግዚአብሔር ቃል የተናገረለትን መድኃኒት ይጠብቅ ነበር። በዚህ ዘመን ናትናኤል የሚባል ሰው ነበረ። በወንጌል የምናገኘው ይህ ናትናኤል በኋላ በብዙ ትውፊቶች ከበርቶሎሜዎስ ጋር ተያይዞ ይታወቃል። አንድ ቀን ፊልጶስ ናትናኤልን አገኘው። ሙሴ በሕግ የጻፈለትን ነቢያትንም የጻፉለትን አግኝቼዋለሁ፣ እርሱም የዮሴፍ ልጅ ኢየሱስ ነው አለው። ናትናኤል ግን በመጀመሪያ ጥያቄ አቀረበ። ከናዝሬት መልካም ነገር ሊገኝ ይችላልን አለ። ፊልጶስ ግን ክርክር አላደረገም። አንድ ቀላል ቃል ብቻ ተናገረ እና እይ አለው። ይህ ቃል በርቶሎሜዎስ በሚባለው ሐዋርያ ታሪክ ውስጥ ትልቅ ቦታ አለው። ምክንያቱም የሰው ልብ እውነትን ሲፈልግ እውነቱን ራሱ ለማየት መቅረብ አለበት። ናትናኤልም መጣ፣ ኢየሱስንም አገኘው። ናትናኤል ወደ ኢየሱስ ሲቀርብ ጌታችን ተመለከተውና እነሆ በእውነት በእርሱ ተንኮል የሌለበት እስራኤላዊ አለው። ናትናኤል ተደነቀ። እኔን ከየት ታውቀኛለህ በማለት ጠየቀ። ጌታም ከፊልጶስ ጥሪ በፊት እንዳየው ነገር። እዚያ ቅጽበት ናትናኤል በፊቱ ያለው ሰው ተራ መምህር እንዳልሆነ ተረዳ። እናም የእምነት መግለጫ አቀረበ። መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለ። ከዚያ ቀን ጀምሮ ሕይወቱ አቅጣጫው ተለወጠ። ከጌታ ጋር መሄድ ጀመረ። የጌታን ትምህርት ሰማ፣ ተአምራቱንም ስራዬ አየ። የሰዎችን ሕይወት በጌታ ቃል ሲለወጥ ተመለከተ። እናም ቀስ በቀስ ለታላቅ ተልእኮ ተዘጋጀ። ጌታችንን ከተከተሉት ብዙዎች መካከል ሐዋርያት እርሱን ከጎኑ አደረገ፣ አስተማራቸው፣ ለወንጌል ምስክሮች አደረጋቸው። በርቶሎሜዎስም ከነዚህ ከተመረጡ ሐዋርያት አንዱ ነበረ። ከጌታ ጋር ያሳለፈው ጊዜ በእርሱ ውስጥ አዲስ ሰው ፈጠረ። የጌታን ቃል ተማረ፣ የፍቅሩን ትምህርት ተማረ፣ ይቅርታን ተማረ፣ እምነትን ተማረ። ከሁሉም በላይ ግን ለእውነት መጽናትን ተማረ። ጌታችን ከሞት ተነስቶ ከተገለጠባቸው በኋላ ሐዋርያት የተሰጣቸው ታላቅ ተልእኮ ለመፈጸም ተዘጋጀ። ከዚያም ወንጌል ከአንድ ሀገር ወደ ሌላ ሀገር መሄድ ጀመረ። በርቶሎሜዎስ የክርስቶስ ምስክር ሆኖ ተላከ። ስለ እርሱ ከሐዋርያት ሥራ በኋላ የሚነገሩትን ዝርዝሮች በአብዛኛው ከጥንታዊ ቤተ ክርስቲያን ትውፊት የመጡ ናቸው። እነዚህ ትውፊቶች በርቶሎሜዎስ በሩቅ ሀገሮች ወንጌል እንደሰበከ ይናገራሉ። ህንድ፣ አርሜኒያ፣ የሌሎች ምስራቅ አካባቢዎችም ከሚጠቀሱት መካከል ናቸው። በየትኛውም ቦታ ብሄድ መልእክቱ አንድ ነበረ፣ ኢየሱስ ክርስቶስ ጌታ ነው። ወንጌልን መስበክ ግን ቀላል አልነበረም። በርቶሎሜዎስ ሰዎች እንዲያምኑ ይጋብዝ ነበር። ነገር ግን ሁሉም በደስታ አልተቀበሉት። አንዳንዶቹ አመኑ፣ ሌሎቹ ግን ተቃወሙ። እርሱ ግን አልፈራም። ምክንያቱም የሚሰብከው የራሱን ስም ለማስከበር ሳይሆን የጌታን ስም ለማስታወቅ ነበረ። በሐዋርያት ሕይወት ስደትና መከራ ተከተሉት። ነገር ግን የሚያስፈራው ነገር ሳይሆን የሚያምነውን እውነት ተመለከተ። በጥንታዊ የክርስቲያን ትውፊት በርቶሎሜዎስ በአርሜኒያ አካባቢ ሰብኮ እንደነበር ይተረካል። ብዙ ሰዎች ወንጌልን ተቀበሉ። ይህ ግን ተቃውሞ አስነሳ። የቅዱስ ወንጌል ሥራ በሰዎች ዘንድ መከፋፈል አመጣ። በመጨረሻም ቅዱስ በርቶሎሜዎስ በእምነቱ ምክንያት ከባድ ስቃይ ተቀበለ። ስለ አሟሟቱ በጥንታዊ ትውፊቶች የተለያየ ትረካዎች አሉ። በብዙ ትውፊቶች ግን በአሰቃቂ ሁኔታ ሰማዕት እንደሆነ ይነገራል። እዚህ ላይ አንድ ነገር ልናስብ ይገባል። በርቶሎሜዎስ ጌታን በመጀመሪያ ሲያገኘው ጥያቄ ነበረው። በመጨረሻ ግን ስለ ጌታ ለመመስከር ሕይወቱን ሰጠ። ከናትናኤል የመጀመሪያ ጉዞ እስከ ሰማዕትነት ደረሰ። የቅዱስ በርቶሎሜዎስ ታሪክ የጥንት ታሪክ ብቻ አይደለም፣ ዛሬም ለእኛ መልእክት አለው። አንደኛ፣ እውነትን መፈለግ። ናትናኤል በመጀመሪያ ጠየቀ፣ ግን ጥያቄው እውነትን መፈለግ አልከለከለውም። ሁለተኛ፣ እምነት በሕይወት አሳየ። በርቶሎሜዎስ የሰማውን ብቻ ተቀብሎ አልቀረም፣ የሰማውንም በሕይወቱ ኖረው። ሶስተኛ፣ በመከራ ጊዜ አትፍሩ። ሰማዕት በመከራ ጊዜ እምነታቸው አልተውም። በርቶሎሜዎስ እስከ መጨረሻው ጸና። እኛም ዛሬ የቅዱስ ሐዋርያ በርቶሎሜዎስ ሕይወትን አስበን እግዚአብሔር ሆይ እንደ ሐዋርያት በእምነት አጽናን፣ በፈተና ጊዜ አትተወን፣ በመከራ ጊዜ አትለየን፣ ልባችንን ከተንኮል አንጻ፣ በፍቅር እንድንኖር በእውነት እንድንጸና፣ እስከ መጨረሻም እምነታችንን እንዳንተው እርዳን ብለን እንለምነው።